አልገባ ብሎኝ ነው። የመሪያ ስራን እያጠናን ነው። ምዕራፍ 2ን ጀምረናል ባለፈው ሳምንት እና ምዕራፉን እንዳለ ሙሉ ምዕራፍ ነው የምናጠናው። ሰፊ ምዕራፍ ነው። መንፈስ ቅዱስ መጀመሪያ ሲወርድና ቤተክርስቲያን ስትመሰረት ነው ያ ምዕራፍ የሚያስተምረንና እንዴት ነበር መንፈስ ቅዱስ ሲወርድ የነበረው ሁኔታና ከዛ ወደ መጨረሻ ደግሞ ኢፌክቱን እናያለን። የቤተክርስቲያን ላይ ያመጣውን ኢፌክት መንፈስ ቅዱስ ያለባት ቤተክርስቲያን ምንድነው የምትመስለው የሚለውን የምንማርበት ክፍል ነው እና ባለፈው ሳምንት አንድ ሐሳብ ተምረን ነበረ። መንፈስ ቅዱስ እንዴት ነው የወረደው? የመጀመሪያ ሲወርድ ምን ስዕል ነው እንዲሳልለት የፈለገው መንፈስ ቅዱስ ብለን ያንን ስዕል ለአናላይዝ ለማድረግ ለራሳችን አእምሮአችን ውስጥ ለመሳል ሞክረን ነበረ እና መጀመሪያ የት ነው የወረደው ብለን አጠናን። የወረደው ኢየሩሳሌም ነው አለን። ያ የሚያሳየን ነገር አለ። ይሄም ምንድነው? ትእዛዙ መጠበቅ አለበት። ክርስቶስ ያለው መጠበቅ አለበት። ኢየሩሳሌም ቆዩ ስላላቸው እዛ የተባለው ውስጥ ነውና መንፈስ ቅዱስ የሚፈለገው የጌታን ትእዛዝ እየፈጸሙ ነው ብለን ተማርን። እንደገና የት የሚለው እንደገና ስናነሳ ኢየሩሳሌም ሆኖ ወደ መቅደስ ቀረብ ብሎ ነው እና መንፈስ ቅዱስ ሲወርድ ለሐዋርያት ብቻ ሳይሆን በሐሳቡ መቅደስ ውስጥ ያሉትን ሰዎች ሁሉ ታሳቢ አድርጎ ነበረ። እነሱን መድረስ እነሱን መንካት ይፈልግ ነበረ ብለናል። ከዛ አስፍተን ስለ ሰዎቹ ደግሞ መቼን የወረደው የሚለውም እሱን ነው የሚያሳየን። በበዓለ 50 ቀን ነው የወረደው። የመጨረሻው በዓል ነው። ሁሉ ሰው የሚሰበሰብበት ነው። በተለይ ደግሞ እግዚአብሔርን የሚፈልጉ ዋጋ ከፍለው ከየቦታው የሚመጡበት ነው። መንፈስ ቅዱስ ያን ቀን የወረደውና ታሳቢ አድርጓቸዋል እነሱን እና መንፈስ ቅዱስ ለኛ መሟሟቂያ አይደለም የሚሰጠን፣ ለሰዎች መድረሻ ነው፣ ሰው ጋር መድረሻ ነው ብለን ነበረ። የት እና መቼ የሚለውን ስናነሳ ማለት ነው። ከዛ ደግሞ በምን አይነት ስዕል ወረደ ብለናል። በአንድ መልኩ ነፋስ፣ በአንድ መልኩ እሳት ተመስሎ ነው የወረደው አለን እና ይሄ የእግዚአብሔር ባህሪ ምልክቶች ናቸው። መንፈሱ እንደ ንፋስ፣ እሳቱ ደግሞ በእሳትን በኃይል በመንፈስና በእሳት ትጠመቃላችሁ እንዳለ እሳቱ ደግሞ የኃይል ምልክት፣ ሌላውን የመብላት ምልክት፣ ውስጣችን ያለውን ነገር የመብላት ምልክት ሆኖ የእግዚአብሔር እሳትነትንም መንፈስነቱንም የሚያሳይ ነው። ንፋሱ ቤቱን ሁሉ ሞልቶት ነበረ፣ እሳቱ ግን ተከፋፍሎ ነበረ አለን እና ይሄ ደግሞ የሚያሳየው በአንድ መንፈስ እንደተጠመቅን፣ የአንድነታችን መሰረት መንፈሱ እንደሆነ፣ ቤቱን ሁሉ የሚሞላው መንፈሱ እንደሆነ፣ ግን ለእያንዳንዳችን ደግሞ የተለያየ ነገር እንደሚሰጠን ተመልክተን ነበረ። ያ የተለያየ ነገር እንደሚያስፈልገን፣ ልክ ዕቃዎችን ባትሪ እንደምንሞላቸው የተለያየ ባትሪ እንደዚሁ መንፈስ ቅዱስ እንደሚያስፈልገን ይሰጠናል የሚል ነገር አንስተን ተምረን ነበረ። ከዛ በኋላ ደግሞ በምን አይነት ሁኔታ እያሉ ወረደ የሚለውን አይተን በድንገት ነው የወረደው። ምንም ፕሬዲክሽን ማስጠት አይቻልም። መንፈስ ዛሬ ይወርዳል፣ ሞቅ ሞቅ ብሎናል፣ ብዙ ጸልየናል፣ ብዙ አንብበናል ብለን ፕሬዲክት የምናደርገው አይደለም። መንፈስ ቅዱስ አመጣጡ በራሱ ፈቃድ ነው፣ እንደ ራሱ ጊዜ ነው። እንደው የሚለው አብረው ሳሉ ነው የሚለው። በአንድነት ምናምን የሚለው የድሮ ትርጉም ነው እንጂ አዲሱ ትርጉም አብረው ሳሉ ኦርዲነሪ ዴይ ነው የሚመስለው። የተለየ ቀን አይመስልም። የኛ እንትን የለበትም መንፈስ ቅዱስ ላይ። እኛ አይደለን የምንወስንለት ቀን የምንቆርጥለት፣ ራሱ ነው ሳይታሰብ በድንገት የሚመጣው ብለን እነዚህን ሐሳቦች ከዚህ ስዕል፣ ይሄ መንፈስ ቅዱስ ስዕል መጀመሪያ የወረደበት ስዕል፣ እነዚህን ሐሳቦች ተምረን ነበረ። አሁን አንድ የሚያጨቃጭቅ ሐሳብ እናንሳና ከዛ በኋላ ወደ ትምህርታችን ወደሚቀጥለው ደግሞ
ጥያቄ እንሄዳለን። ከዛ በፊት ግን ክፍሉን እናንብበው። ሐዋርያት ሥራ ዛሬ የምናጠናው የመጀመሪያውን ክፍል አጥንተናል። ዛሬ ይሄኛውን ሁለተኛውን ክፍል እናጠናለን። የመጀመሪያው ጥያቄያችን አሁን እነዚህ ሰዎች መንፈስ ቅዱስ ወረደባቸው በልሳኖችም ተናገሩ ይላልና መንፈስ ቅዱስ የተሞላ ሰው ሁሉ በልሳን መናገር አለበት ወይ? እስቲ ይሄንን ነገር ዲስከስ እናድርግ። ምን ይመስላችኋል? ምንም የተለየ ሀሳብ የለኝም። እኔም አንድ አይነት ነው ከእናንተ ጋር ያለኝ ሀሳብ። መጀመሪያ መንፈስ ቅዱስ ለምንድን ነው የሚሰጠን? ዋናው የሚሰጠን ለምንድን ነው የሚለውን ማሰብ አለብን። ዋናው የሚሰጠን ለልጅነት ነው። አባ አባ ብሎ የሚጮህ የልጅነት መንፈስ። የመጀመሪያው ኮንፊርሜሽን አባትና ልጅ ነው። በመንፈሱ በኩል ነው የእግዚአብሔርን ባህሪያት አግኝተን ልጅ የምንሆነው። ያ ነው የመጀመሪያው ሀሳብ፣ ያ ነው መንፈስ ቅዱስ የሚሰጠን። ከዛ ቀጥሎ ግን ስጦታዎች ማኒፌስቴሽንስ ደግሞ አሉ። እግዚአብሔር መንፈሱ ማኒፌስት አድርጎ እንዲወጣበት የሚፈልጋቸው ነገሮች አሉ። አሁን ከነዚህ ማኒፌስቴሽኖች አንዱ በልሳን መናገር ነው። ሌላው ትንቢት መናገር ነው። የእውቀት ቃል፣ ፈውስ፣ እንደዚህ እያለ ይቀጥላል። ማኒፌስቴሽኖቹ ምን ማለት ነው? መገለጫ ማለት ነው። መገለጫው አንዳንዱ በፍሬ ይገለጻል። መንፈስ ቅዱስ በውስጣችን እንዳለ በፍሬ ሊገለጽ ይችላል። መገለጽም አለበት በፍሬ። ፍቅር፣ ሰላም፣ ደስታ፣ ትዕግስት፣ የዋሃት፣ በጎነት፣ ራስን መግዛት፣ እነዚህ የመንፈስ ፍሬዎች ናቸው። በፍሬ ይገለጻል። ሁለተኛ መገለጫው ግን በስጦታ ይገለጻል። መንፈስ ቅዱስ ቁጭ ብሎ በፍሬ ብቻ ተገልጾ በህይወታችን ሊኖር ይችላል። በስጦታ ተገልጾ ሊኖር ይችላል። እና አንዱ ስጦታ ልሳን ነው። ስጦታ ነው። ቅድም ጥሩ አድርጋ አንብባልናለች ቤዙ። ሁሉ በልሳኖች ይናገራሉ ወይ? አይናገሩም። ሁሉ ትንቢት ይናገራሉ? አይናገሩም። እና ልሳን ግን በብዛት የሚታይ ስጦታ ነው። በብዛት የሚታይ ስጦታ ነው። በሐዋርያት ሥራም ላይ ብታየው ብዙ ጊዜ መንፈስ ሲሞሉ በልሳን የመናገር ቴንደንሲ አለ። እና ለምን ይሆን ብዬ ሳስብ ነበር። ለምን ይሆን ብዬ ሳስብ እዚህ አንደኛ ቆሮንቶስ ምዕራፍ 12 ላይ ምዕራፍ 14 ላይ እንደዚህ ይላል። ስለ 13 12 ምናምን ስለ ስጦታዎች የተነተነበት ምዕራፍ ነው ሐዋርያ ጳውሎስ። እና ምዕራፍ 14 ቁጥር 20 ላይ ወንድሞች ሆይ በአእምሮ ሕፃናት አትሁኑ፣ ለክፉ ነገር ሕፃናት ሁኑ እንጂ በአእምሮ የበሰሉ ሁኑ። ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ሕዝብ እነግራቸዋለሁ፣ እንዲሁም ቢሆን አይሰሙኝም ይላል ጌታ ተብሎ በሕግ ተጽፏል። እንግዲህ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም። ትንቢት ግን ለሚያምኑ እንጂ ለማያምኑ አይደለም ይላል። እና ስጦታው ሞሮፍ ለማያምኑ ህዝብ፣ በውጭ ላሉት ህዝብ ምልክት እንዲሆን የተሰጠ ነው። አሁን እዚህ ጋር በተለይ በምዕራፍ 2 ላይ ስታዩቸው በሌላ ህዝብ ቋንቋ ነው የሚናገራቸው፣ በዕብራዊ አይደለም። በሌላ በሮም፣ በሶሪያ፣ በምናምን ቋንቋ የእግዚአብሔርን በጎ ስራ ይነግሯቸዋል ሰዎቹ። ግን በዚህም ብነግራቸው አያምኑኝም። እግዚአብሔር ሰዎችን ለማዳን ምን ያህል ድረስ የሄደበት መንገድ ነው። ብዙ ርቀት እንደሄደ ለማሳየት ነው። እግዚአብሔር በበኩሌ ሁሉን አድርጌያለሁ የሚልበት ነገር ነው። ለማያምኑ ምልክት ነው። ትንቢት አሁን ብዙ አይደለም፣ ምክንያቱም ለሚያምኑ ነው። በቤተ ክርስቲያን ስላለ ቤተክርስቲያንን ለማነጽ እንዲበዛላችሁ ትንቢት መናገርን ፈልጉ ይላል፣ ጸልዩ ወይም እንደዚህ ይላል። እና ሞሮፍ ላመኑ ሰዎች ነው። ይሄ ግን ለመልቲቲዩድ ነው። ለዛ ሳይሆን አይቀርም ብዙ ጊዜ
ይሄ መንፈስ ቅዱስ በፍሬ ይገለጻል እንዳልኳችሁ፣ በስጦታ ሲገለጽ በልሳኔ መገለጽ ባህሪ ይኖረዋል። ግን ቅድም እንዳለችን ቤዛ መንፈስ ቅዱስ ሁሉን ሰው በልሳን አያናግርም። በልሳን የሚናገር ሰው አለ። ግን እንደ ማንኛውም ስጦታ ግን መጠየቅ ይቻላል። በልሳን መናገር ፈልጋለሁ እግዚአብሔር በልሳን ሙላይ ማለት ይቻላል። በትንቢት መናገር ፈልጋለሁ ትንቢትን ስጠኝ ማለት ይቻላል። መለመን ይቻላል። ሁልጊዜ ስጦታ እየተለመነ የሚገኝ ነገር ነው። እየተለመነ የሚገኝ ነገር ነው እና እግዚአብሔርን መለመን ይቻላል እንጂ መንፈስ ቅዱስ በፍሬ ማኒፌስት ሊያደርግ ይችላል፣ በስጦታ ማኒፌስት ሊያደርግ ይችላል። ይሄንን መርሳት የለብን። አሁን ይሄ በልሳን መናገር የመንፈስ ቅዱስ ሲወርድ አንድ ፒክቸር ነው አይደል? አንድ ፒክቸር ነው። እዚህ በሐዋርያት ሥራ ምዕራፍ 2 ላይ አንድ ስዕል ነው። ሌሎች ስዕሎችም አሉ እኮ። እሳት አለ፣ ንፋስ አለ፣ ድምፅ አለ፣ ልሳን ብቻ አይደለም። አሁን ሁልጊዜ እንደዚህ ነው መንፈስ ቅዱስ ካልን ሁልጊዜ እንዲመውረድ አለበት። አንዱን ብቻ ልሳንም ብቻ ነጥለን መውሰድ የለብንም። ሁልጊዜ እሳት፣ ሁልጊዜ ንፋስ፣ ሁልጊዜ ድምፅ መኖር አለበት ልንል ነው። አንዷ ማኒፌስቴሽን ላይ ነው አሁን ካፒታላይዝ እያደረግን ያለ ነው እና ምን ልላችሁ ነው፣ የተለያየ ነው የመንፈስ ቅዱስ አገላለጽ እና ግዴታ አይደለም በልሳን መጸለይ፣ ግን ስጦታ ነው። በተደጋጋሚ የሚታይ ነው። ለአሕዛብ ምልክት እንዲሆን የተሰጠ ነው። ስለዚህ መፈለጉ ጥሩ ነው። ግን በግድ ሁሉ ሰው በልሳን ይጸልያል ማለት ግን አይደለም እና ይሄንን እንድናስታውሰው ነው። ግን በብዛት ቅድም ማነው መሲ ነች መቅዲ አንስተውታል። በሐዋርያት ሥራም ላይ በብዛት አለ። ግን የሚገርመው ነገር ሐዋርያት ሥራ ምዕራፍ 10ን ብታዩት ሐዋርያ ጳውሎስ ሲሞላ በመንፈስ ቅዱስ በልሳን ተናገረ የሚል የለውም። ግን እሱ በጣም ብዙ ልሳን የሚናገር ሰው ነበር። በሐዋርያት ሥራ በቆሮንቶስ ምዕራፍ 13 ላይ እንደሚናገረው ግን እዛ ላይ ስታዩት አይልም። እሱ መንፈስ ቅዱስ ይሙላብህ አለኝ ይልና ከዛ በኋላ ተነሳው ምግቤን በላው ደስ አለኝ እንደዚህ ምናምን ነው የሚለው። በልሳን ተናገረ የሚልም የለውም እና አልተናገረም ባይልም ተናገረም አይልም። ስለዚህ ላይሆንም ይችላል፣ አልተናገረም ሊሆን ይችላል። በሐዋርያት ሥራ ምዕራፍ 7 ነው ምዕራፍ 6 ላይ ደግሞ እነዛ ገርፈው ምናምን ብለው ሲለቋቸው ሄደው ሲጸልዩ ተናወጠ፣ ድምፅ ነበረ። ልክ እንደ ሐዋርያት ሥራ ምዕራፍ 2 እሳት የለም ልሳንም ግን የለም። የእግዚአብሔርን ቃል በግልጥ ተናገሩ ይላል እንጂ ልሳን ተናገሩ የሚል ነገር የለም እና መንፈስ ቅዱስ ወርዶ ልሳን ያልተናገሩበት ቦታ አለ። ግን ብዙ ቦታ ግን ሲወርድ ልሳንም የመናገር ነገር አለ። ስለዚህ ሰመራይዝ ለማድረግ መንፈስ ቅዱስ በፍሬ ይገለጻል፣ በስጦታ ይገለጻል። በጣም ራምፓንት የሆነ ስጦታ ነው፣ በሰፊው ያለ ነው። ምናልባት ለአሕዛብ ምልክት ስለሆነ ሊሆን ይችላል እና ማንኛውንም ስጦታ እንደምንለምን በልሳን መናገርንም ትንቢትንም መለመን እንችላለን፣ መቀበልም እንችላለን። ግን መንፈስ ቅዱስ የልጅነት ማረጋገጫ ስለሆነ የስጦታ ማረጋገጫ ስላልሆነ ያለ ልሳንም በሕይወታችን ውስጥ ይኖራል መንፈስ ቅዱስ የሚለውን ለማለት ነው። ፓስማን ነው ጋሽ ንጉሴ በጣም ጥሩ ኢንተርቪው ሰጥቷል። በዚህ በመንፈስ ቅዱስ ስጦታዎች ዙሪያ ከማነሽ ስሟ ጋር ከትዕግስት ጋር ብታዳምጡት ሪኮመንድ አደርጋችኋለሁ። በጣም ጥሩ ኢንተርቪው ነው። እግዚአብሔርን እናመሰግናለን። ይሄንን በዚሁ ምስጋው ጥያቄ ከሌላችሁ እና ወደ የሚቀጥለው ጥያቄያችን እንሄዳለን። የሚቀጥለው ጥያቄያችን የሚያተኩረው የሰዎቹ ሪያክሽን ላይ ነው። የሰዎቹ ሪያክሽን ላይ ነው የምናተኩረው። መንፈስ ቅዱስ ሲመጣ ሰዎች እንዴት ነው ሪያክት የሚያደርጉት የሚለውን ሀሳብ አንስተን እንነጋገራለን። እሱን ሀሳብ ነው አሁን እንነጋገረው። አንዴ ጥያቄውን ላውጣውና ጥያቄ አንብቤ ከ5 እስከ 13 ላይ አንብበው። በነገውም ይቅርታ ሐዋርያት ሥራ ምዕራፍ 2 ከ5 እስከ 13 በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህ ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ። እያንዳንዱ በገዛ ቋንቋው ሲናገር ይሰማ ስለነበር የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩ ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን?
የጴርጤን የሚድ የኢላሚጥም ሰዎች በሁለቱ ወንዝ መካከል በይሁዳም በቆዲያም በጳንጦስም በሲያም በፍርጊያም በፍትልያም በግብፅም በጌሬራም በኩል ያሉት በሊቢያም ወረዳዎች የምንኖር በሮሜ የምንቀመጥ አይሁድ ወደ ይሁድነት የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖች ሲናገሩ እንሰማቸዋለን። ሁሉም ተገረሙና መንትተው እርስ በርሳቸው እንጃይ ምን ይሆን አሉ። ሌሎች ግን እያፌዙባቸው ጉሽ የወይን ጠጅ ጠግበዋል አሉ ይላልና እስቲ ከዚህ እስቲ መንፈስ ቅዱስ ሰዎች ላይ የሚያመጣውን ምላሽ የሚያመጣውን ለውጥ የሚያደርገውን ነገር እስቲ እንወያይበት። እንደው አሰብ አድርጌ ተውኩት ብሎኛል ስላነሳሽው። ማነው መቤት የምትለን ያው እዛም የተነሳ ጥያቄ እሷም ጥያቄ ሊሆን ይችላል። በባህለ ሃምሳ ላይ የወር ልሳን ሲናገሩ ሰዎቹ የሰው ቋንቋ ነው የተናገሩት። አንደርስታንድ የሚደረግ የሰው ቋንቋ ነው። ብዙ ሰዎች ነበሩ፣ የሰው ቋንቋ ነው እና ልሳን ሁልጊዜ እንደዚህ ነው ወይ መሆን ያለበት? አንደርስታንድ የሚደረግ ቋንቋ ነው ወይ መሆን ያለበት? ወይስ አንደርስታንድም የማይደረግ ቋንቋ ሊሆን ይችላል? ወይስ ድሮ አንደርስታንድ የሚደረግ ቋንቋ ይናገሩ ነበር፣ አሁን ተቀይሯል፣ ሌላ አይነት ቋንቋ ሆኗል ወይ የሚል ጥያቄ ነው ያላት። ልክ ነኝ መቤት? በጣም ኢምፖርታንት ጥያቄ ነው የተጠየቀው። እንዲሁ ልሳንን ስንመለከተው ቅድም በቆሮንቶስ ምዕራፍ 12 እንዳነበብኩት የእግዚአብሔር ሐሳብ በተለይ ለአይሁዶችን ነው። በተለይ አይሁዶችን ታሳቢ አድርጎ ነው የሚናገረው ያ ክፍል። በሌሎች ልሳኖች እናገራቸዋለሁ። አሁን አይሁዶች ተበትነው የሚኖሩ ናቸው። ሌላ ቋንቋ መጥተው ይመጡና እግዚአብሔር በአይሁድ ቋንቋ ብቻ ሳይሆን በሌሎች ልሳኖች በሌላ ቋንቋ የእግዚአብሔርን ነገር ሊናገሩ አይችሉም በሚባሉ ህዝቦች ቋንቋ ሊናገራቸው ፈልጓል። እዛ ድረስ ሄዶ ለመመለስ ነው የሚፈልገውና እንትኑን ስናየው የሰው ቋንቋ ነው። ልሳን የሰው ቋንቋ ነው። ግን ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ላይ ምን አለ? በሰዎችና በመላእክት ልሳን ብናገር አለ። ስለዚህ የሌለ ነገር አይደለም የሚናገረው። በመላእክትም ልሳን ድረስ መናገር ሊኖር ይችላል ማለት ነው። መንፈስ ቅዱስ እዛ ድረስ ሊያደርስ ይችላል። በመላእክት ልሳንም ሊያናግረን ይችላል። መላእክት ልሳን ይኖራቸው ይሆናል አላውቅም፣ ግን እዛ ድረስ ሊያደርስ ይችላል። ከፍ አድርጎ ነው የሚያደርገው በሰዎችና በመላእክት ከፍ አድርጎ እንደ ትልቅ ስጦታ ነው የሚናገረው። እና ብሮድ ሊሆን ይችላል፣ የሰው ቋንቋ ብቻ ላይሆን ይችላል የሚለውን ማሰብ እንችላለን። ግን በአብዛኛው የሰው ቋንቋ ነው የሚመስለኝ እኔ። ግን እዚህ አንደኛ ቆሮንቶስ ምዕራፍ 14 ላይ ምን ይላል? በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራልና ቋንቋም የሌለው ሕዝብ የለም። እንግዲያውስ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ፣ የሚናገረው ለእኔ እንግዳ ይሆናል ይላል። መዓት ቋንቋ ነው ያለው በምድር ላይ መዓት። ኢትዮጵያ እንኳን ከ80 በላይ ወደ 90 ነው እንደዚህ ቋንቋ አለ። ናይጄሪያ በጣም ብዙ ቋንቋ ነው ያላቸው። ሌላ ሀገር ስትሄዱ ሌላ ሀገር ኤዥያ ስትሄዱ ምን ስትሄዱ መዓት ነው ቋንቋ። እግዚአብሔር በእነዚህ ሁሉ መልቲቲዩድስ ኦፍ ላንጉጅ ሚሊየንስ ኦፍ ላንጉጅ ነው የሚያነጋግረው። ስለዚህ በሰው ቋንቋ እንኳን ቢሆንም መዓት ነው ቋንቋ። አሁን እነዚህ ሰዎች ትንሽ የተጠቀሙት ምንድነው? እግዚአብሔርም ስፔሲፊክ ሆኖ እነሱን መድረስ ስለፈለገ ነው። ግን ብዙ ሰዎችም ስለነበሩ ነው። የተለያየ ቋንቋ የሚናገሩ ብዙ ሰዎች ስለነበሩ አንደርስታንድ ማድረግ የተወሰነው ቋንቋ አንደርስታንድ ሊደረግ ቻለ። ግን ፐርፐዙም እግዚአብሔርም ሊናገራቸው ስለፈለገ ነው። ስለዚህ እና እግዚአብሔርም ሐዋርያ ጳውሎስም አውቆታል። ሁሉ ቋንቋ
አንደርስታንድ እንደማይደረግ ስላወቀ ምን አለ የሚተረጉም ካለ ይናገር አለ። ስለዚህ አንደርስታንድ የሚደረግ ብቻ ቋንቋ ሳይሆን የሚተረጎምም ቋንቋ አለ ማለት ነው። ትራንስሌሽን የሚፈልግ ቋንቋ ነው። ስለዚህ ቀጥታ ትራንስሌትድ የሚሆንላቸው በራሳቸው ቋንቋ የሚነገራቸው ሰዎች አሉ፣ ቀጥታ የሚሰሙ። አንዳንዱ ቋንቋ ደግሞ ትራንስሌሽን የሚፈልግ ቋንቋ ነው። ስለዚህ ሁለቱም ይኖራሉ ማለት ነው። ቀጥታ አንደርስታንድ የሚደረጉ ትራንስሌሽንም የሚፈልጉ ቋንቋዎች፣ ንግግሮች ያሉ ማለት ነው። መንፈስ ቅዱስ ነው መተርጎምን የሚሰጠው። ምን ማለት ነው? እዛ የሚገባው ሰው እንደሌለ መንፈስ ቅዱስ ያውቃል ማለት ነው። ስለዚህ እያወቀ ነው ልሳኑን የሚናገረው። እያወቀ የሚሰማ አንደርስታንድ የሚያደርግ ሰው እንደሌለ እያወቀ ይናገራል እና ከዛ ተርጓሚ ደግሞ ይሰጣል። ይሄ አሰራሩ ነው። ስለዚህ አንደኛ ብሮድ ሊሆን ይችላል፣ እስከ መላእክት ልሳን ሊሄድ ይችላል። ይሄንን አንድ መያዝ አለብን። ሁለተኛ ቋንቋም ቢሆን ብዙ ነው፣ በጣም ብዙ ነው። ይሄን ሁለተኛ ነገር መያዝ አለብን። ሶስተኛ መንፈስ ቅዱስ ራሱ ሶስተኛ ነጥብ እንደወጥ ላድርገው። ሶስተኛ ቀጥታ የሚሰማ ቋንቋ ሊሆን ይችላል፣ ትርጉም የሚፈልግ ቋንቋ ሊሆን ይችላል። አራተኛ መንፈስ ቅዱስ ራሱ እያወቀ የማይሰማ ቋንቋ ትራንስሌሽን የሚፈልግ ቋንቋ ሊሰጠን ይችላል። ሰው የሚሰማው እንዳልሆነ እያወቀ ተርጓሚም ግን ይሰጠናል፣ ወይም እንድንተረጉም ለመጸለይ ኢንከሬጅ ያደርገናል። እነዚህ ናቸው። ግን አሁን ያለው ሁሉ ኤክሰርሳይዝ ትክክል ነው ወይ? ሁሉ የምናደርገው ትክክል ነው ወይ ስንል ሁሉ ነገር ትክክል ላይሆን ይችላል። ሪዘርቬሽን ሊኖረን ይገባል። ልሳን መናገር ቀለል ያለ ነገር ስለሆነ ሰዎች ዝም ብለውም ሊናገሩ ይችላሉ። ቀለል ያለ ነገር ነው፣ ዝም ብሎ መናገር ይቻላል። ደፋር ሰው ከሆነ ዝም ብሎ ሊናገር ይችላል። እና ሁሉ ልሳን እግዚአብሔር ነው፣ ሁሉም ፕራክቲስ የሚደረገው ነገር ቸርች ውስጥ እግዚአብሔር ነው ማለት አይደለም። ግን ቢብሊካሊ ሐሳቦቹን እንደዚህ በአራቱ ሐሳቦች ብናያቸው ጥሩ ነው ብዬ አስባለሁ። እመቤት ተመልሶ ይሆን?